ጠፍሮ የያዘን ምንድነው? አብዮትና መፈንቅለ አስተሳሰብ እንደ መፍትሄ። ኢትዮጵያን በተመለከተ ያጠኑ ጥቂት የውጭና የሀገር ውስጥ ምሁራን ነበሩ። የጥናቶቹ ግኝትና ድምዳሜ የኢትዮጵያ ሕዝብ በንጉሱም በወታደራዊ ደርግም ሆነ በኢህአዴግ ዘመን አሁንም ላይ በአንድ አይነት ባህሪ የተቃኘ መሆኑ ነው የሚገርመኝ። በኢትዮጵያችን ለምን የመልቲ ፓርቲ አስተሳሰብ አልዳበረም? ለምን የተቃውሞ ድምፅን ሰብሰብ ብሎ ተደራጅቶ ማሰማት፣ ለጋራ መብት በጋራ መቆም ለምንድነው ኢትዮጵያውያንን የሚያስፈራቸው? ምንድነው የያዘን? የሁላችንም ጥያቄ ነው። ዋና ታሪካዊ ምንጩ የኛ የኢትዮጵያውያን አስተሳሰብ ነው የሚል ነው። እኛ ኢትዮጵያውያን ስር የሰደደ የተገዥነት ስነ ልቦና ያለን ህዝቦች ነን። አብረን በጋራ ተደራጅተን መብታችንን ከመጠየቅ የያዘን ነገር ጥልቅ የሆነ ሌላውን ሰው የመጠራጠር ስብዕናችን ነው። ስልጣን ካለው ኃይለኛ አካልና ከባለ ጊዜ ጋር ጫና አድርጎ አፍ መከፋፈት ለቅስፈት ይዳርጋል የሚለው ዘመናትን የፈጀ ፍርሃታችን ነው። እጅግ ጥልቅ መሰረት ያለውና ከዘር ማንዘር የወረደ የአድርባይነት በሽታችን ነው። የራሳችንን መብት ለመጠየቅ መፍራት ብቻ አይደለም፣ ሌላውም ከኛ በአቅም ያነሰ ነው የምንለውን ሰውም መብቱን እንዲጠይቅ አለም ተቃውሞን እንዲተነፈስ አንፈቅድለትም። በድሮ ዘመን ባሪያና አሽከር፣ ጭሰኛ፣ የቤት ሰራተኛ ወይ የበታች ሰራተኛ መብቴ ነው የሚለውን ቅር ያለውንና እንዲስተካከል የሚያሻውን ነገር ከጠየቀን እኛ ኢትዮጵያውያን በመጀመሪያ የሚመጣልን ሐሳብ ጥጋብ ይዞት ነው የሚል ነው። ተረቶቻችን፣ ምሳሌዎቻችንና ስነ ልቦናችን ሁሉ ጥጋበኛን ያወግዛል። የመብት ጥያቄ ሁሉ ከትዕቢት የመነጨ ከመታበይ የመጣ ይመስለናል። ጥጋቡን ሳላስተነፍስለት የቀረው እንደሆነ እኔን አያድርገኝ እየተባለ ይዛትበታል። እውር ቢሸፍት እስከ ጓሩ ነው እየተባለ ይተረትበታል። በቅሎ ገመዷን በጠሰች ቢባል በራሷ ላይ አሳጠረች ይዘባበትበታል። ቺባቄ ላይ ያደረች እንደሆን አትቆረጠምም ይባላል። ለአኩራፊ ቁርሱ እራቱ ይሆናል ይባልለታል። አጓጉል የረዘመች የማሽላ ዛፍ አንድም ለወፍ አሊያም ለወንጭፍ እየተባለ ከሰው ተነጥሎ መንጠራራት ለአጉል መቅሰፍት እንደሚዳርግ ይሰበካል። አጉል መፈራገጥ ለመላላጥ፣ ቆማጣ ሲጠግብ በትሩን ይወረውራል እየተባለ ጥጋቡ መሳለቂያ ይደረጋል። ንጉሥ አይከሰስ፣ ሰማይ አይታረስ፣ ወንዝ ቁልቁል እንጂ ሽቅብ አይፈስ እንላለን። ወደ ላይ አንጋጠህ ለበላዮችህ ምን ማድረግ እንዳለባቸው መንገር አጉል ድፍረት፣ ብልግናና ጥጋብ ነው እና ለዚህ ምላሽ በሚመስል መልኩ ዝምታ ወርቅ መሆኑን፣ ዝም ባለ አፍ ዝንብ የማይገባ መሆኑን እንሰብካለን። በአፍ ይጠፉ በለፈለፉ እየተባለ ይተረታል። ሰው ያመነበትን አውጥቶ እንዳይናገር የሚያሰለጥን የዝጎች ባህል ነው ያዳበርነው። ኢፍትሃይነትን ከመጋፈጥ ይልቅ በአድርባይነት የምናገኛት ሽልማት ትናፍቀናለች። በእነዚህ ከዘር ማንዘር ከወረስናቸው የፖለቲካ ውርዴዎች ይባስ ብሎ ደግሞ በኢትዮጵያችን የመንግስትነት ስልጣን የያዙ ገዢዎች ሁሉ በስልጣናቸው ላይ ጥያቄ ያነሳባቸውን ማናቸውንም አካል የሚያስተናግዱት እጅግ አስከፊ የሆነውን ቅጣት በመቅጣት ነው። ደፍሮ የተቃወመን ሰው አይቀጡ ቅጣት ቀጥቶ ለሌሎች መቀጣጫ ማድረግ ነው ለዘመናት የኖረና ያለቀቀን ባህል። የተቃወመ ሰው የሚቀጣው የራሱን ፋንታ ብቻ አይደለም፣ የሌሎችንም ድርሻ ነው። ገዢዎች ጥቂቶችን የሚገርፉት በየቤቱ ያለውን ሕዝብ ለማስለቀስና ሌሎች እሱን አይተው አደብ ገዝተው እንዲቀመጡ ነው። አፄ ቴዎድሮስ ሸዋ፣ ጎጃም፣ ወሎ ራሱ ጎንደር ላይ ዘምተው ዘርፈው አቃጥለው ገድለው አላረካ ሲላቸው የሰውን እጅ ቆርጠው ጥለው ይመለሱ ነበር። ጎንደር ከተማዋ ሙሏን በታሪኳ 3-4 ጊዜ ስትቃጠል አንዴ የውዲት ጉዲት፣ ግራኝ መሐመድ፣ ደርቡሽ እያለ በመጨረሻ ራሳቸው አፄ ቴዎድሮስ ናቸው ሌላ ቦታ ዘምቼ ስመለስ ከድታችሁ ጠበቃችሁኝ ብለው ከተማዋን ያቃጠሏት። ሌላው ቀርቶ እሳቸውን ለመቀበል አበባ ይዘው የወጡ ሴቶች አልቀሯቸው። በሀገራችን ስልጣንን በተቃወሙ ላይ ከሰማይ የአውሮፕላን ጥቃት ማዝነብ የጀመሩት ቀዳማዊ ኃይለ ሥላሴ ናቸው። ደርግ ቀጠለበት። ይሄኛው የብልጽግናው መንግስት በስልጣኑ ላይ የተነሱበትን የገዛ ወገኖቹን በድሮን በጀትና በሄሊኮፕተር ያጭዳል። የዘር ውርስ፣
የማይልቅ ውርዴያችን ነው የተቃወሙንን ያለ ምህረት መቅጣት። ይህ ነገር የሚጀምረው በቤት ውስጥ ከህፃናት አስተዳደግ ጀምሮ ነው። በእኛ ሀገር እስከ ቅርብ ጊዜ ህፃን ልጅ ከነስሙ አሽከር ጩሎ ነው። ከቁም ነገር የማይጣፍ እንዲከበር የሆነ ነገር ይዞ ወይም ሰርቶ ማሳየት አለበት። አለበለዚያ በሌላ ሰው ቁጥጥር ስር ሆኖ የሚቸረው እንጂ የሚጠይቀው መብት የለውም። አለዚያ አይቀጡ ቅጣት ይጠብቀዋል። ሰጥ ለጥ ብሎ ለኦቶሪቲ መገዛትን የምንለማመደው በህፃንነታችን ነው። የታዛዥነት አመል የሚያሸልም ማጉረምረም የሚያስኮረኩምበት አስተዳደግ ነው ያለን። ልጅ ፊቱን አይበርደውም፣ ድሃ ህዝብ አይርበውም፣ አሽከር መረገጥ አይቆረቁረውም። የምንኖረው በአገዛዞች መልካም ፈቃድ ነው እንጂ እኛ የተገባን ባለመብቶች ሆነን አይደለም። እነዚህንና እነዚህን የመሰሉ ስር የሰደዱ አስተሳሰቦቻችን ናቸው በዓለም ሁሉ ንቃት ያላቸው ህዝቦች በምድራቸው ማንበር የቻሉትን ቢያንስ የመናገር፣ የመቃወም፣ የመጻፍ፣ የመሰብሰብ፣ ሰላማዊ ተቃውሞ የማድረግና ለፖለቲካ ስልጣን በነፃነት የመደራጀት መብታችንን ማስከበር እንዳንችል ቀፍድደው የያዙን። በእነዚህ ሁሉ ላይ ደግሞ ህዝቡ ራሱን ሴንሰር እንዲያደርግ፣ ጥላውን እንኳን እንዳያምን፣ እርስ በእርስ እንዲጠራጠር የሚያደርጉ የመንግስት ሴራና ትርክት ጉልህ ሚናን ተጫውተዋል። የሚስጥር ወሬ አቀባዮችና ሰላዮች ተመድበውበታል። ዛሬ አፍህን ከፍተህ በማግስቱ የለህም። ሐሳቡን ሊያወያየህ የቀረበ ተናግሮ አናጋሪ ነው። ማንንም አታምን። ስለሆነም ግፋ ቢል በዘመድ አዝማድና በቅርብ ቤተሰብ ትደራጃለህ። ለዚህም ነው በሀገራችን የታዩ የተቃውሞ እንቅስቃሴዎች በአብዛኛው በአንድ ቤተሰብ አባላት፣ በአንድ ወገን፣ በአንድ ብሔር፣ በአንድ ካዴት ሁሉ ሊሆኑ የበቁት። ማንም ስለማይተማመንም ባልንጀራ በየወንዙ ይማማላል። ሲጀመር እንጂ ሲጨረስ የሚታይ ህብረት የለንም። እኛ ኢትዮጵያውያን በአገዛዞች ጭካኔና ያንን አሚን ብሎ በሚቀበለው ባህላችን የተነሳ በጊዜ ሂደት አውቀንም ይሁን ሳናውቀው አማኝ የምንመስል ግን አማኞች አስመሳዮች ሆነናል። የእስስትን ባህሪም ተላብሰናል። በመልታይፖላር ፐርሰናሊቲ ዲስኦርደር የተጠቃ ትውልድ ታቅፈን የቀረ ነው። ኢትዮጵያዊ በቤተ ክርስቲያንና በመስጊድ ሌላ ሰው ነው። በሥራ ቦታ ሌላ፣ በአደባባይ ሌላ፣ በጓዳ ሌላ፣ ብቻውን ሌላ፣ ከወዳጆቹ ጋር ሌላ፣ ከትዳር አጋሩ ጋር ሌላ። በእኛ ማህበረሰብ አንድ ሰው አንድ ብቻ አይደለም። የማይጨበጥና እርስ በእርሱ የሚቃረን ብዙ ሰው ነው። ከአንበሳነት ወደ እስስትነት ራሳችንን በአዝጋሚ ለውጥ የቀየረን ህዝቦች ነን ቢባል ማጋነንም ስህተትም አይሆንም። ይህ ሁሉ የእኛ መለያ ባህሪ ስልጣን ላይ ለወጡ አፈሙዝ ለጨበጡ አረመኔ ኃይሎች አመቺ ሆኑላቸዋል። ለመጋለብ ያመቸ፣ ለመገዛት የተመቸ፣ ለመረገጥ የተዘጋጀ፣ ለመገረፍ ጀርባውን፣ ለመጫን ጫንቃውን ያደነደነ ህዝብ መሆኑን አገዛዞቹ አሳምረው ያውቃሉ። ጥቂቱን ጥቅም እያንጠባጠቡ ሌላውን ጅራፍ እያወዛወዙ ይገዙታል። የሐመር ሚስት ለአዲሷ ሚስት ባሏ የገረፋትን የጀርባዋን ጠባሳ እያሳየች ባሌ ካንቺ ይልቅ እኔን ነው የበለጠ የሚወደኝ እንደምትላት የመሰለ ነው። ሚስቱን የሚማታ ቅናተኛ ባል ሚስቱን የሚወድ ነው፣ ይወደዳልም። መረገጥ ባህል ሲሆን በሁሉም የህይወት ዘርፍ ይንጸባረቃል። ይህ ሁሉ አልበቃ ብሎ ደግሞ በ20ኛው ክፍለ ዘመን በሀገራችን ስልጣን ላይ የወጡ መንግስታት ራሳቸውን በህግ ሀገሩን ወደሚያስከብር አምባገነንነት ተቀይረዋል። ህጎች ሁሉ በሲስተም ዲዛይን የሚደረጉት የዜጎችን መብት ለመጠበቅ ሳይሆን በይስሙላ የተረገጡ መብቶችን በሌላ ስልታዊ መንገድ ከዜጎች ላይ መቀማት የሚቻልበትን ስርዓት በመዘርጋት ነው። ቀዳማዊ ኃይለ ሥላሴ 2 ጊዜ ህገ መንግስት አሻሽሏል። 3ኛው ጅምር ረቂቅ ሆኖ ቀርቷል። በለውጡ ተቀድሞ ቀረ። በእነዚህ ሁሉ ውስጥ አንድም ጊዜ ዜጎች ለፖለቲካ ዓላማ ተሰብስበው የፖለቲካ ፓርቲ የመመስረትና በሰላማዊ መንገድ የመንቀሳቀስ መብት አላቸው የሚል አንዲት አንቀጽ አልደነገጉም። የህዝብን መብት አከብራለሁ ብሎ የመጣው የደርጉ መንግስት ለጊዜው በለውጡ ሰሞን አቅሙን እስኪያደራጅ በዝምታ ይመለከታቸው የነበሩ የፖለቲካ ፓርቲዎችን ሁሉ በሚዘገንን አብዮታዊ በትር አንድ በአንድ እየበላ ድራሻቸውን አጥፍቷቸዋል። በቀዳማዊ ኃይለ ሥላሴና በደርግ ዘመን በሕገ መንግሥት ለስም እንኳን የተረጋገጠው የዜጎች የመደራጀት መብት ለኢኮኖሚ ዓላማ ብቻ እስከሆነ ድረስ ነበር።
የሙያ ማህበራትን መመስረት ብቻ ለዜጎች ተፈቅዶ ለፖለቲካ ዓላማ መደራጀት ግን ለገዢው መንግስት ብቻ የተፈቀደ ነበር። ንጉሱም በሞናርክ ርዕዮተ ዓለም እየተመራው በማለት ንጉሱን ገረሰስን ያሉትም አብዮተኞች በማርክሲዝም ተመራን በማለት ሁለቱም የህዝብን የተደራጀ የፖለቲካ እንቅስቃሴ ለማፈን ቆርጦ የተነሱ በህግ የሚያስገበሩ አምባገነኖች ነበሩ። ይሄ ታሪካችን ይገርማል። ምክንያቱም በጠባይና በርዕዮተ ዓለም በህዝባዊ መሰረትና በአባሎቻቸው አይነት ፍጹም የተለያዩ አገዛዞች ነገር ግን የህዝብን የፖለቲካ ተቃውሞ በማፈን ላይ አንድ ሆነው መገኘታቸው እውነትም ይገርማል። የእኛን ረግጠህ ግዛው ውርዴ በዘመን ለውጥ አለመፈወስ የሚያረጋግጥ ነው። በኢትዮጵያ 3000 ዓመት የሀገረ መንግስት ታሪክ ለመጀመሪያ ጊዜ በኢትዮጵያችን ለይስሙላም ቢሆን ለፖለቲካ ዓላማ ተሰብስቦ በሰላማዊ መንገድ የፖለቲካ ፓርቲ መስርቶ የመንቀሳቀስ የዜጎች መብት በመጀመሪያ በሽግግር ወቅት ቻርተር ቀጥሎም በህገ መንግስት ያሰፈረው የወያኔ ኢህአዴግ መንግስት ነው። ለዚህም ታሪካዊ ተግባሩ ሊመሰገን ይገባዋል። የኢትዮጵያ ህዝብ የመብት ጥያቄውን በተደራጀ መልክ እንዲያቀርብ በመብት ጥያቄው እንዳይገፋበት አስሮ ያስቀመጠው ዋናው ነገር ለመገዛት ራሱን ያመቻቸ ህዝብ ስለሆነ ነው። የመንግስታቱ አፋኝነት በሁለተኛ ደረጃ የሚመጣ ጉዳይ ነው። አመቺ ለም መሬት ያገኘ ዘር በቀላሉ ይበቅላል። ተገዢ ህዝብ ያገኘ መንግስትም በቀላሉ የተቃወሙትን የመውጊያ ቀንድ ያበቅላል። ለማንኛውም ይህን ለዘመናት የተጣባንን የተገዢነት ስነ ልቦና በምንድነው መስበር የምንችለው? ምን ብናደርግ ከአፈና ቀንበር መውጣት እንችላለን? የሚለው ሌላ መነጋገር፣ መወያየት፣ ራሳችንን መፈተሽ፣ ለመለወጥ የግልና የጋራ እንቅስቃሴዎችን መጀመር፣ በህግ የታሰረ መንግስት ለመፍጠር መታገል፣ እኛ ባይኖረን ልጆቻችን እንዲኖራቸው የቻልነውን ሁሉ መጣር ለነገ የሚባሉ የቤት ስራዎች አይመስሉኝም። ህዝቡን የሚያስፈራራ ሳይሆን ህዝቡን የሚፈራ መንግስት ለማምጣት የተገዢነት ቀንበራችንን ሰብረን ለመብቶቻችን በጋራ መነሳት ብንችል ከዘር የወረደ የፖለቲካ ውርዴያችን ቢያንስ በእኛ ላይ ማብቃት ይችላል። በነገራችን ላይ እኛ ነፃ ነን የምንለው ኢትዮጵያውያን ለአገዛዞች የመገዛት ስነ ልቦናችን ከተቀሩት በቀኝ ግዛት ባርነት ስር ከማቀቁት ህዝቦች የተለየ አይደለም። ይመሳሰላል ብቻ ሳይሆን ኦልሞስት አንድ አይነት ሲምፕተምስ ናቸው ያሉብን። ታዲያ ብዙዎች ከቀኝ ተገዢነት ነፃ ከወጡ እኛም ከአፋኝ አገዛዞች የመብት አፈና ነፃ መውጣት እንችላለን ማለት ነው። በእርግጥ ከቀኝ ተገዢነት አስተሳሰብ መላቀቅ ነው ከባድ ሆኖ የተገኘው። ብዙዎች ዛሬ ነፃ ወጥተው አሁንም ግን ነፃ አልወጡም። ነፃ ወጥተናል የሚሉት ራሳቸው በመንፈስ ነፃ መውጣት ፈተና ሆኖባቸዋል። እኛ ኢትዮጵያውያን ሙሉ መብት የተጎናጸፍን ዜጎች እንዳንሆን ጠፍሮ ያዘንን የአካልም የመንፈስም እስራት በጣጥሰን ሙሉ ሰው፣ ሙሉ ዜጋ፣ ሙሉ ኢትዮጵያዊ፣ ሙሉ የራሳችን ጌቶች የምንሆንበት ዘመን እንናፍቃለን። ተነሳ፣ ተራመድ፣ ክንድህን አበርታ። አበቃ።